አክፍሎት ምንድነው? አክፍሎት መቼ ነው የሚጀምረው? ባህቱቦ ነገር ግን የሚጾምበት ጊዜ ይመጣል። ካህናት ጌጠኛውን ካባ ጥቁር የሌላቸው ገልብጠው ይለብሱታል። ሶስት አመክንዮቹ የመጀመሪያው ጥቁር የሐዘን ምልክት ነው። ያን ጊዜ ቤተክርስቲያን ሐዘንተኛ ናት፣ ደስተኛም ናት፣ ሐዘንተኛም ናት። በመዳኗ ደስተኛ ናት። ሙሽራዋ ቢሰቀል ቢገረፍ ልብሱን ቢገፈፍ ቢራቆት የማታለቅስ ሙሽሪት የለችም። ሁሉም ሰው በጣም ሰው ሁሉ መሬቱን ይመታል፣ ዱላው ይሰማል ሲማታ። በሚሊዮን እና በምናምን መቶ ሺህ ብር ጉቦ እየተቀበለ የሚበላ ማንነት ያለው ሰው ለይሁዳ ወልዱ እያለ ዱላ ቢደባደብ ራሱ ነው ይሁዳ ራሱ ነው እየደበደበ ያለው። ቤተክርስቲያን ለሚመለስ ትጸልይለታለች፣ ለማይመለስ ትጸልይበታለች። መብራቱ መጥፋቱ በዚያ ዘመን የዲያብሎስ ስልጣኑ መጥፋቱ ነው ጠቅሎ። እርሱም ከነዚያ ከተደብዳቢዎቹ አንዱ እንዳይሆን፣ የሰይጣን ስራ አስፈጻሚ እንዳይሆን፣ የይሁዳ ግብር እንዳይኖርበት አክፍሎት ምንድነው? አክፍሎት መቼ ነው የሚጀምረው? ሐሙስ ወይስ ዓርብ? ያይጀም ማክፈል ማይችል ሰው ቢሮ ላይ የሚውል አሁን ይበር እየከፈትነን አይደለም፣ አዲስ ህግም እያወጣን አይደለም። ግን ሸክም እንዳይሆን ቢሮ ላይ የሚውል ከባድ ስራ የሚሰሩ ሰዎች አንድ ቀን ሁለት ቀን ማክፈል የማይችሉ ሰዎች ቀኑ በሙሉ ነው የሚበላው። ራት በልቶ ወዶ ማስቀደስ ነው የሚችለው። ምንድነው የሚደረገው? አክፍሎት ያዕቆብ ለጊዜ ነው ይለዋል። እርሱ ነው የጀመረው። ክርስቶስ እሞታለሁ፣ እሰቀላለሁ፣ እሞታለሁ፣ ወደ መቃብር ወርዳለሁ፣ ከሙታን ተለይቼ እነሳለሁ ብሏቸዋል። ክርስቶስ ሐሙስ ምሽት ሐዋርያትን ራት ጋበዛቸው ወይም አበላቸው። ከዚያም ቀጥሎ ስጋው ደሙንም ሰጣቸው። ስጋው ደሙን ሰጥቶ ከዚያ በኋላ ተይዟል። ተይዞ ከተሰቀለ ከሞተ በኋላ መካከል ላይ ሐዋርያት እነሳለሁ ብሎናልና ያዕቆብ መካከል ላይ እኔ ጌታዬ መነሳቱን ሳላይ አልመገብም ማለት እርሱን አብነት አድርገው ሁሉም ሐዋርያት ሐሙስ ምሽት የተመገቡ እስከ እሁድ ሌሊት ክርስቶስ እስኪነሳ ድረስ አልተመገቡም። ያንን ምሳሌ በማድረግ ማንኛውም ሰው ያከፍላል። ይሄ እነርሱ ያደረጉት ከሐሙስ ነው የጀመሩት። ከተያዘበት ቀን ጀምሮ በመከራ በስቅይት ካሳለፈበት ሰዓት ጀምሮ በሙሉ ክርስቶስ መከራውን መቀበል ከጀመረበት እስከ ዕለተ እሁድ ነው። ሐሙስ በሉ፣ እሁድ ነው የተመገቡት። ቅዳሜንም ዋሉ፣ እሁድ። ምዕመናን ይህንን ያደርጋሉ። የተቻላቸው አብዛኛው ያደርጋል። ብዙ ምዕመናን ገዳማውያንን በየትኛውም ያደርጋል። በእርግጥ አባቶቻችን ሰባቱን ቀን የሚያከፍሉ ያደርጉታሉ። አክፍሎቱ ከዚያ ነው የተጀመረው። ከዚያ ምዕመናን ግን የተቻለው ሐሙስ ጀምሮ ያከፍላል። ያልተቻለው ግን ክርስቶስ ነፍሱን ከስጋው የለየ ዓርብ ነውና ወደ መቃብር ከወረደበት ዕለት ጀምሮ ትንሣኤውን እስኪያዩ ድረስ ከዓርብ ጀምሮ እስከ እሁድ ያከፍላሉ። ይህንንም ነው ጌታ ደቀ መዛሙርቱን ሲያስተምር ዮሐንስ ልኮበት ነው የነበረው። ዮሐንስ በዚህ በማቴዎስ ወንጌል ምዕራፍ 11 ላይ ያለ ኃይለ ቃል ነው። የኔ ደቀ መዛሙርቶች ይጾማሉ፣ ጸሐፍት ፈሪሳውያንም ይጾማሉ፣ ያንተ ደቀ መዛሙርት ለምንድን ነው የማይጾሙ ብለው ዮሐንስ ደቀ መዛሙርቱን አካውህና እስጢፋኖስ ናቸው ይላል። እርሱን ወደ ጌታ ላከ። ወደ ጌታ ሲልክ ጌታ ምንድን ነው ያለው? የኔ ደቀ መዛሙርት እጅግ ደቂቁ ለመራዊ ጸዊመ አምጣናሃሉ መራዊ ምስሌሆሙ ሙሽራው ከነሱ ጋር አለና ሚዜዎች ሊጾሙ አይገባም። ወባህቱቦ ነገር ግን የሚጾምበት ጊዜ ይመጣል አለ። የሚጾምበት ጊዜ ይመጣል ያለውን ሲተረጉሙ ሊቃውንት የመቼ አድርገው ሰጡት? ለአሁን ነው። ክርስቶስ ሲያዝ ሙሽራው ሲያዝ ከነሱ ሲነጠቅ መጾም ጀመሩ አለ። ያንን መሰረት በማድረግ ከተቻለ ከሐሙስ ይጀምራል፣ ካልተቻለ ግን ዓርብ ጀምሮ እስከ እሁድ ይጾማል። ከዚያ በጣም የታመመው በሽተኛ የሆነው ግን መቼም ግብረ ሕማማትም ሰርቶልናል። ደዌ ያለበት በሽተኛ የሆነ የማይችል ሰሙነ ሕማማትን በሙሉ ላይጾም ይችላል፣ ሊመገብ ይችላል፣ መድኃኒት እየወሰደ ራሱን ለማት። ከዚያ የበለ በተረፈ ይሄ ሰው ላያከፍል ይችላል በሽተኛ ከሆነ። ሌላው ግን ምንም ቢሆን ያን ጊዜ ተጣጥሞ እንደምንም ቢሆን ይጾም ማለት ምናልባት ችግር ቢመጣበት ቢታመም የደዌ ስጋ ቢይዘው አንድ ዶክተር ቢያዝዘው አይደለም ሁለት ይሄ ቅዳሜን ብቻ እሁድን ሊጨምር ይችላል፣ 3-4 ቀን ሊጾም ይችላል። ከዚያ የተሻለ ከዚያ የከበደ ከክርስቶስ መከራ የከበደ መከራ የለብንም፣ ከክርስቶስ መከራ የከበደ ማንም የለብንምና ከዓርብ ጀምሮ ማክፈል ይጀመራል። ደዌ ያለበት በሽታ ያለበት የማይችል ከሆነ ግን ቅዳሜ ጧት ሊመገብ ይችላል።
ይሄ ግን ህግ አይደለም። ቀኖናም እየሰራንም አይደለም። በሽተኛ ከሆነ ነው በሽተኛም አለሱም ሆዱን ጣት ላይ ጃም ወቤት ገብቶ ይል ከሰባቱ አጽዋማት ግን አንዱ አይደለም አይደል? አክፍሎት ማን አይደለም አይደለም። እግዚአብሔር ያክብርልኝ። እጅጉን አድርጌ አመሰግናለሁ መምህር። በዕለተ ዓርብ የሚከናወኑ ስርዓት እጅግ በጣም ነው የሚደንቀው አይደል መምህር? ቤተክርስቲያን ጥቁር ትለብሳለች። ካህናት ጌጠኛውን ካባ ጥቁር የሌላቸው ገልብጠው ይለብሱታል። ከመንበሩ ተቋጥሮ የመጣ ገመድ መጡ። በተለይ ገጠር አካባቢ በጣም ነው ደስ የሚል። ቄጠማው ተጎንጉኖ ይመጣና ፊት ለፊት ይታሰራል። ከተማ ላይ የስቅለት ስዕል ያለበት ይሳላል፣ ቀራንዮ መስቀል። ገጠር ላይ ግን ስለሌለ እንጨቱን አመሳቅለው የሰው ምስል አስመስለው ክርስቶስን ስነ ስቅለት ቄጠማውን በመግነዝ መልክ በእንደዚህ መልክ ሁናቴው ይደረጋል እና በተለይ ወደ 9 ሰዓት አካባቢ አምነስቲቲ የሚባለው ስርዓት አጠራ አድርገው ቢነግሩ። በዕለተ ዓርብ ያለው አያልቅም። እንዲያው መጣና አድርጌ የመጀመሪያ ልብስ መገልበጡ ህግ መገልበጡ ነው። ሐዲስ ኪዳን በብሉይ ኪዳን መተካቱን፣ ብሉይ ኪዳን ማለፉን፣ ሐዲስ ኪዳን መተካቱን ለማመልከት ልብስ ይገለበጣል። ያ የሚለበሰው ልብስ ግን በጣም ጥቁር ነው። ጥቁር የሚለበስበት ምክንያት 3 አመክንዮዎች አሉት። 3 አመክንዮዎቹ የመጀመሪያው ጥቁር የሐዘን ምልክት ነው። ሐዘንተኞች ነን። ያን ጊዜ እኮ ቤተክርስቲያን ሐዘንተኛ ናት። ደስተኛም ናት፣ ሐዘንተኛም ናት። በመዳኗ ደስተኛ ናት። ያለ ኃጢያቱና ያለ አግባብ በሚገረፍ ክርስቶስና በሚሰቀል ክርስቶስ ግን ደግሞ ሐዘንተኛ ናት። ሙሽራዋ ተሰቅሏ። ለምሳሌ ሰርግ መካከል ላይ ሙሽራይቱ እና ሙሽራው በአንድ በሰርግ ድግስ ተገኝተው ሰርጋቸው ሚዜዎች አጅቧቸው ሙሽራዋ ቢሰቀል ቢገረፍ ልብሱን ቢገፈፍ ቢራቆት የማታለቅስ ሙሽሪት የለችም። ምንም እኛ ሙሽሮች ብንሆን ሙሽራው ግን መከራ እየተቀበለ ነውና ቤተክርስቲያን ሐዘንተኛ ስለሆነች ያን ጊዜ ክርስቶስ መከራ ስለሚቀበል ሐዘንተኛ ነን ለማለት ጥቁር ልብስ ይለበሳል። አንድ ሁለተኛ ያን ጊዜ ዘመኑ ዘመነ ሕገ ልቡና ነበር። የሐዘን የሲኦል የመከራ ዘመን ነው። የመከራ ዘመንን ለማስታወስ 5500 ዘመን በሲኦል ጨለማ ውስጥ መኖራችንን መከራ መቀበላችንን ያ ገና የ5500 ዘመን ፍዳና መርገም መከራ ጽንቅ ሐዘን ለማስታወስ ጥቁር ለብሳለን። ሶስተኛ ክርስቶስ ራቁቱን ሲሰቀል ጨረቃ ደም ሆናለች፣ ፀሐይ ጨልማለች፣ ከዋክብት ረግፈዋልና ስነ ፍጥረት ስንኳን ግዛን የሌላቸው ማለት ነፍስ የሌላቸው የክርስቶስን መከራ እንዲካሰቡ እኛም ዕለቱን መጨለሙን ብርሃን መነሳቱን መከፋፈሉን በጠቅላላ ስለ ሌሎቹ ፍጥረታት ማዘናቸውን የፀሐይን መጨለም ምሳሌ በማድረግ ሐዘነተኞች ነን ለማለት ከነርሱ አናንስም እነርሱ የገለጹትን እኛ እንዴት ብሎ ለማስታወስ የብርሃናትን መታጣት መሰረት በማድረግ ጨለማ ወይም ጥቁር ልብስ ታለብሳለች ማለት ነው። እንዲሁ ያ ውስጥ ላይ ይሆንና ይወዘወዛል። አምነስቲቲ ይባላል። አምነስቲቲ ጥቁር መልበሱ እስካሁን የገለጽናቸው ናቸው። የሐዘን ምልክት ነው። አምነስቲቲ ግን በዚያን ጊዜ ማንም ባልነበረበት ሐዋርያት በተበተኑበት ሰው ሁሉ ኃጢአተኛ ብሎ ወደ ክርስቶስ የሆሳዕና ዕለት ልብሱን ያነጠፈ አፉን ለምስጋና የከፈተ እጆቹን ለጭብጨባ ለእልልታ የዘረጋ ማህበረሰብ ያን ጊዜ ግን አፉን ለስድብ እጁን ለድንጋይ ለስድብ ይሰቀል ለማለት እግሮቹን ወደ ክርስቶስ ስቅላት ያፋጠነበት በጠቅላላ ያመሰገነበትን አንደበት ያነጠፈበትን እጆቹን የዘረጋበት ለመከራ ለሕማም የዘረጋበት ነውና ያ ሁሉ ግን እንዲያ ከሆነ በኋላ የራሱ የሚላቸው ሰዎች ያመሰገናቸው ነው ርቀውታል። ምክንያቱም በሆሳዕና ያጀበው በሙሉ ርቆታል። አይደለም እንመጉቲ ምስሌከ እመጉቲ ምስሌከ ያለ ቅዱስ ጴጥሮስ እንኳን ተለይቶታል። ብቻውን በመስቀል ሲሰቀል የተገኙ ሴቶች ናቸው። ሴቶቹ የሚለብሰው በሴቶች ምስል ነው የሚለበሰው ልብሱ። የቅዱሳት አንስት ከመስቀሉ ስር ያልተለዩ የነዚያ ምሳሌ ነው። ጥቁር መልበሳቸው ግን እነሱ ጥቁር በሐዘን ላይ መኖራቸውን ነው። አምነስቲቲ ማለት ተዘከረን፣ ይቅር በለን፣ አስበን ማለት ነው። ልክ የፋያታዊ ዘይማን በቀኝ በኩል እግዚኦ ተዘከረኒ በውስተ መንግሥትከ አቤቱ በመንግስት በመጣ ጊዜ አስበኝ አለ። እነዚያ ሴቶች የማልቀሳቸው ይሄ ድምጽ መሰማቱ
መወዝወዙ የክርስቶስ መወዝወዝ፣ ጥቁር መልበሳቸው የሐዘንተኝነታቸው፣ አምነስቲቲ ማለታቸው ተዘከረን ያሉ የሴቶቹ የቅዱሳት አንስት ምሳሌ ነው ማለት ነው። ይሄ መወዝወዙ ክርስቶስ ከካና ወደ ቀያፋ፣ ከቀያፋ ወደ ሐና፣ ከጲላጦስ ወደ ሄሮድስ፣ ከሄሮድስ ወደ ጲላጦስ የተመላለሰበት የተወዛወዘበት መስቀል ተሸክሞ ወዲያና ወዲያ የወደቀበት ምሳሌ ነው ማለት ነው። በጣም ድንቅ ነው። እግዚአብሔር ያክብርልኝ። ዕለተ ዓርብ ላይ ሁሉን ስርዓት አልቆ እግዚኦታ ካለቀ በኋላ ዳዊቱ ተብሎ የመጨረሻ በጧፍ አምሳል በድንጋይ ላይ ይቀመጥና ካህናት ዳዊቱ ተደግሞ በሰይጣን አምሳል ተመስሎ እንደው የመደብደብ ስርዓት አለ። ድሮ ላይ የተወሰነ ነበረ እስከማውቀው ድረስ። አሁን ይህ ስርዓት ከፍ ብሎ መቋሚያ እስኪሰበር ለመደብደብ ሁሉም ሰው ሰው ሁሉ መሬቱን ይመታል፣ ዱላው ይሰማል ሲማታ። በጣም የሚያሳዝነው ደግሞ መምህር አሁን በሶሻል ሚዲያ ያየሁት በሰው አምሳል የሆነ የሰይጣን አምሳል ሰርቶ ቀንድ ያለው ጥቁር ለብሶ አባራው እየተባባለ ስርዓተ ስቅለቱን እዛ ያለው ስርዓቱን መንፈስ የሚያውቅ ሰይጣን ለመደብደብ የተሰበሰባለ። ከመጀመሪያ ይሄ ሃይማኖታዊ ትውፊት ከምን መጣ? ሃይማኖታዊ ትውፊቱ ሁለት መሰረት ያደረገ ነው። ሰይጣንንና ይሁዳን መሰረት ያደረገ ነው። ወብእሲቱኒ ትኩን መበለተ ወይኩን አማዋይል ይሁዳጠ እያለ ይሄዳል ዳዊቱ። እናቱ መበለት ትሁን፣ ሚስቱ መበለት ትሁን፣ ዘመኑ ይጠር እያለ እየረገመ ይመጣል። ዳዊት ቅዱስ ዳዊት። ይሄ ማለት ቤተክርስቲያን ለሚመለስ ትጸልይለታለች፣ ለማይመለስ ትጸልይበታለች። ይሄ ማለት ዳዊት አድህነኒ ብሎም ጸልዋል፣ ይቅር በለን ብሎም ጸልዋል። ከዚያ ሲቀጥል ግን ደግሞ ግፎሙ እግዚኦ ለገፎኒ ጽፎሙ እግዚኦ ለጸቡኒ፣ የሚገፉኝን ግፋቸው የሚበድሉኝን በድላቸው ብሎም ጸልዋል። ስለዚህ ለሚመለሰው ትጸልይለታለች፣ ለማይመለሰው ግን ታወግዛም ትለየዋለች። እንደዚህም ሁሉ አሁን እዚያ ጋር የሚደረግበት ምክንያቱ የይሁዳም የሰይጣን ምሳሌ ነው። እዚያ ጋር ይበራል፣ መብራቱ እየተበራ ሁሉም ይነካዋል። አንድ ቦታ ብቻ አይደለም፣ በየቦታው ሁሉ ሊተከል ይችላል ሰው እንዲዳረሰው። ይሄ የሚደረግበት መብራቱ መጥፋቱ በዚያ ዘመን የዲያብሎስ ስልጣኑ መጥፋቱን ነው ጠቅሎ። ወሰአረ መርገም አለ ሔዋን ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወሔዋን ወነሰተ ኃይሎ ለጸላይ ወሰጠጠ ምክሮ ለጸላይ። የሰይጣን ምክር ጠቅሎ አጠፋ፣ ዲያብሎስን ማጠፋ ብሎ ዲያብሎስ በሞቱ ለመሞቱ በሞቱ ለሞት ደምሰሶ ይላል ትመተዋል። በሞቱ ሞትን አጠፋው ብሎ ያ በዘመኑ የራሱ ብርሃን ነኝ ብሎ አይደል የሚኖረው ዲያብሎስ። ብርሃን ነኝ ብሎ የሚኖረው እርሱ ለመጥፋቱና ዲያብሎስ ድል ለመነሳቱ ምሳሌ። ይሁዳ ደግሞ ግብረ ይሁዳ የያዘ ክርስቶስ ነውና ያሰቀለ እንዲህ ይደምሰስ። ግብረ ይሁዳ ከሁሉም ሰው ልቡና ይጥፋ ማለት ነው። ከሁሉም ሰው ልቡና ይጥፋ እና የይሁዳና የዲያብሎስ የሰይጣን ምሳሌ ነው። ሰይጣን ድል ለመነሳቱ የይሁዳ ሐሳብ ያለው ሰው ከዚህ ይለይ ይራቅ ይጥፋ ብላ ቤተክርስቲያን እንዴት አደርጋለች? ለሚመለስ ለምትጸልይ፣ ለማይመለስ ደግሞ ስለምትረግም ማለት ነው። አይደለም ይቀርቶ እግዚአብሔርም እኮ መጨረሻ ወደ ገሃነም ያወርዳል፣ ይፈርዳል። ካልተመለሰ ያወርደዋል፣ ግን ይመግበዋል፣ በዚህ ምድር ያበላዋል፣ ያጠጣዋል። መጨረሻ ግን የማይመለስ ነው ወደ ሲኦል ያወርደዋል፣ ወደ ገሃነም ይጥለዋል ማለት ነው። እና የዚያ ይህንት ምክንያት አድርጎ አንዳንድ ሰው ዱላ ቀረሽ ድብድብ ቀረሽ አይደረግም። ዝም ብሎ ስርዓት አልበኝነት ነው። ምሳሌ ምልክት ነው። ምልክት የተደረገው ሁሉ እንደ ግዴታ ዝም ብሎ መቋሚያ እስኪሰበር ይሄ ቤተክርስቲያኑ አርብህ ሁከት ያለ እስኪመስል ድረስ ዋይ ጨዋታ ድንፋታ አይደለም፣ በፍርሃት በመንቀጥቀጥ ነው። አይደለም ሰው ያንን ሲደበድብ በራሱ ማሰብ ያለበት ራሱን ነው። እኔ ይሁዳ ነኝ አይደለሁም፣ የይሁዳ ግብር አለብኝ የለውም። ይሁዳ 30 ብር አይደል ያለ የሚያደንቀው እዚህ ጋር በሚሊዮን እና በምናምን መቶ ሺህ ብር ጉቦ እየተቀበለ የሚበላ ማንነት ያለው ሰው ለይሁዳ ወልዱ እያለ ዱላ ቢደባደብ ራሱ ነው ይሁዳ ራሱ ነው እየደበደበ ያለው። ክርስቶስን ሊያስይዘው የመጣን ይሁዳን ምንድነው ያለው? አቤቱ ቢሰኛህን ይጣልልህ ብሎ ይሁዳ ከጌታ ስር ወደቀ ይላል። ጠላትን ይጣልልህ ቢሰኛህን ይጣልልህ ብሎ እግሩ ስር ወደቀ ይላል። ሊቃውንት ሲተረጉሙ ምን ማለት ነው አሉ። እንዴ ለጌታ ከይሁዳ በላይ ምን ጠላት አለ? እኔን ይጣለኝ ሲያሰኘኝ ነው እንጂ አለ። እና በይሁዳ 30 ብር የሚደነቅ በሚሊዮን እና በመቶ ሺህ እየተቀበለ ጉቦ እየበላ ቅጥራት የሚፈጽም የሚያስፈጽም አገልጋይ ለይሁዳ ወልዱ ይደምሰስ ራሱ ነው እየረገመ ያለው። ሲራክም ኃጢአተኛ ሰይጣንን ቢሰድበው ራስን መስደብ ራሱ ነው የሚሰድበው። ምን ጥርጥር አለው? እና ይሄ ራስን ማሰብ ብዙ ቤተክርስቲያን ወደ ራስ ነው የምትመለስ፣ ወደ ሌላ እንዲቀስር አታደርግም። ራሱ በዚያ ላይ የይሁዳ ግብር አለኝ የለኝም ብሎ ሲደበድብ አስተውሎ ፈርቶ እየተንቀጠቀጠ
እኔ ከዚያ ግብር ኖርበት ይሆን ብሎ እየተጸጸተ ኃጢአቱን እያሰበ የሚያደርግበት እንጂ ግርግር የሚፈጥርበት አይደለም። ምሳሌው ይሄ ነው። ግን የተረጋጋ ጸጥ ያለ ፍርሃት ያለበት ራስን እያነበበ ራሱን እያዩ ቢሆን በጣም የተሻለ ይሆናል ማለት ነው። በሰው አምሳል መስሎ ምን ያው ዝም ብሎ ሰው ያው ምን ችግር አለ? ያው የይሁዳ ምሳሌ ብሎ ነው እሱማ የዲያብሎስ ምሳሌ ብሎ ነው። ግን ትውፊቱ በዚህ መብራቱ በምን ነው የቆየ? የትኛው ዋናው ምሳሌውን ወደዚህ አድርጎ በሰይጣን ምስልም አደረገው። ክፉ ነገር መጥላት ነው። አሁን ያን የሚያደርገው እኮ አባቶቻችን ሲሰሩት እንዲህ አይደለም፣ ደብድቦ እንዲወጣ አይደለም፣ እንዲያስብ ነው። የዚያ ግብር እንዳይኖርበት ወደ ራሱ እንዲመለስ ነው። ሰይጣን ጥቁር አድርገው ቀንድ ያለው ጥፍራማ አድርገው ያለ ማስመስለው የሚሰሩት እኮ ሰይጣን ቀንድ ኖት አይደለም፣ ጥፍር ኖትም አይደለም። ይሄ በጣም የከፋ መልኩ ነው፣ ረቂቅ ነው። ነገር ግን ያንን እያሰበ ንስሐ እንዲገባ ነው። ፊት ላይ ያቆመው በምስልም በምንም በሰይጣን ምስልም በመብራት ምስል ማድረጉ ይደብድብ፣ ግን ተመልሶ ራሱን ያስብ። ማንኛውም ሰው ያንን ባደረገበት ልክ እርሱም ከነዚያ ከተደብዳቢዎቹ አንዱ እንዳይሆን፣ የሰይጣን ስራ አስፈጻሚ እንዳይሆን፣ የይሁዳ ግብር እንዳይኖርበት፣ ይሁዳ ራሱ እንዳይሆን ወደ ራሱ ይመልከት፣ አንባቢው ያስተውል ይላል። ይሄንን ስራውን የሚያደርግ ሰው ሁሉ እያስተዋለ ቢያደርግ የተሻለ እና ወደ ራሱ መመለስ የበለጠ ደገኛ ስራ ነው። በጣም እናመሰግናለን መምህር።